ከዓረብ የሆኑ ህዝቦች አላህን አምፀው ከፍተኛ የሆነን ቅጣት አወረደባቸው። የዚህም ምክንያት በዱንያ ጌጣጌጥ የተፈተኑ ሰዎች ነበሩ። ስሜታቸውን ተከትለው ከእውነት ተቃራኒ ሆነው ነበር። በችግርተኞችና አቅመ ደካማዎች ላይ ተኩራርተው አመፀኛ ሆኑ። እነሱም የሶሪም ባለቤቶች ናቸው። አላህም እኛ እንመከርበት ዘንዳ ታሪካቸውን ቁርአን ላይ አውስቶልናል። አላህም ስለዚህ ሲናገር እንዲህ አለ፣ ኢና በለውናሁም ከማ በለውና አስሓበ አልቀርየት ኢዝ አቅሰሙ ለየስሪሙነሃ ሙስቢሒን ወላ የስተትኑን ፈጣፈ ዓለይሃ ጣኢፉ ሚን ረቢከ ወሁም ናኢሙን ፈአስበሐት ከሰሪም። የሶሪም ባለቤቶች እነማን ናቸው? ምንስ ቢያደርጉ ነው አላህ ይህን ከፍተኛ ቅጣት የቀጣቸው? አላህ ያወረደባቸው ቅጣት ምን ይመስል ነበር? ሙሉ ታሪኩን ይዘንላችሁ ቀርበናል። ወደ ታሪኩ ከመግባታችን በፊት ሰብስክራይብ፣ ላይክ እና ሼር እንዳይረሳ። በኸይር ያመላከተ የሰሪውን ምንዳ ያገኛል። አስሓቡ ሰሪም፣ የሶሪም ባለቤቶች። ቢስሚላህ አርረሕማን አርረሒም። የሰው ልጅ ከተፈተነበት ፈተናዎች ትልቁ ፈተና ገንዘብ መውደድ ነው። ታላቁ ነቢያችን ሰለላሁ ዐለይሂ ወሰለም እንደነገሩን ለሁሉም ህዝቦች ፈተና ነበራቸው። የኔ ህዝቦች ፈተና ደግሞ ገንዘብ ነው። የገንዘብ መውደድ ድንበር ያለፈበት አይኑም ይጨፈናል፣ መስሚያውም ይዘጋል፣ ክልክል የሆኑ ነገራቶች ላይ እስኪጥለው ድረስ አሉ። ቁርአንም ይህን በማስመልከት ከዚህ ፈተና እንድንቆጠብ ይህንን ታላቅ ታሪክ ይገልጽልናል። የሶሪም ባለቤቶች ከዓረብ ጎሳ የሆኑ የመን ላይ ጠርዋን በምትባል ስፍራ ይኖሩ የነበሩ ሰዎች እንደሆነ ይነገራል። ይኖሩበት የነበረው ዘመን ከታላቁ ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም እና ከታላቁ ነቢዩላህ ዒሳ ዐለይሂ ሰላቱ ወሰላም መካከል ላይ ነበር። በመካከላቸውም አንድ በዕድሜ ገፋ ያለ ከፊል ልጆች የነበሩት አካል ይገኛል። ይህም ሰው ትልቅ የእርሻ ስፍራና የተለያዩ የአዝዕርት አይነት ነበረው። ይህ ሰው በገንዘቡ ላይ ያለውን የድሆች ሐቅ በጣም ይፈራና ይጠነቀቃል። ሁሉም ያለውን ሐቅ እስኪያደርስ ድረስ ወደ ቤቱ አንድም የአዝዕርት አይነት ይዞ አይገባም። የዕጭድ ጊዜ ሲደርስ የቲሞችን፣ ምስኪኖችንና ችግርተኞችን ይጠራቸዋል። አጥጋቢ በሆነ መልኩ ድርሻቸውን ይሰጣቸዋል። በመልካምነቱ ችግርተኞች፣ ምስኪኖችና ድሃዎች በተሰጣቸው ገንዘብና ድርሻ ምንም መኩራራትና ክፋት ሳይደርስባቸው በደስታ ይኖራሉ። ይህ ታላቅ መልካም ሰው አላህ የጻፈበት ጊዜ ይደርስና ይሞታል። ይህ ሰው ከሞተ በኋላ ሀብትና ንብረቱን ልጆቹ ይወርሱታል። አባታቸው ሲሞት የዕጭድ ወቅት ከመድረሱ በጥቂት ጊዜ ቀደም ብሎ ነበር። ጊዜው ከደረሰ በኋላ ከዚህ ቀደም አግኝተውት ማያውቁትን ታላቅ አዝዕርትን አላህ ይሰጣቸዋል። ልጆቹ ተሰብስበው ወደ አዝዕርት ስፍራቸው ሄደው ሲመለከቱ ከዚህ ቀደም አባታቸው በነበረ ጊዜ የሌለ ከፍተኛ የፍሬ መብዛት ሲመለከቱ ድንበር አለፉ። ድንበር ከማለፋቸው ብዛት በመካከላቸው አንደኛው አባታችን በጣም የደከመ አስተሳሰብ ባለቤት ነበር። ገንዘባችንን ለድሆች እየሰጠ ያሳንሳል። አሁን እኛ ተሰብስበን በዚህኛው ዓመት ካተረፍነው አዝዕርት ለድሆች ምንም ሳንሰጥ አዝዕርታችንን አከማችተን ቀጣይ ዓመታቶችን ለየት ባለ መልኩ እናሳድጋለን አለ። ታላቁ ወንድማቸው ይህንን ንግግር አረጋገጠና እኛ አባታችን ይሰራ እንደነበረ አንሰራም፣ ከገንዘባችን አንዳችንም ለድሆች አንሰጥም በማለት ተናገረ። ይህን አጸያፊ አመለካከት ሁሉም ተቀበሉ። መካከለኛው ወንድማቸው ግን ይህንን አስተሳሰብ በጭራሽ ሊቀበል አልቻለም። አላህም እንዲህ አለ፣ ቃለ አውሰጡሁም አለም አቁል ለኩም ለውላ ቱሰቢሑን። ትርጉሙም መካከለኛቸውም እንዲህ አለ፣ በሰጣችሁ ጸጋ አላህን አመስግኑ አላልኳችሁምን? በዕድሜ መሃለኛቸው በአስተሳሰብ ግን ታላቃቸው የነበረው እንዲህ አላቸው፣ በአባታችሁ መንገድ ላይ ሁኑ። እኛ ከገንዘባችን ድሆች ያላቸውን ሐቅ ከከለከልን አላህ ገንዘባችን ላይ በረከት አያወርድበትም። በል እንደውም ይህ አስተሳሰባችን የመጥፊያ ሰበብ ሊሆን ይችላል አላቸው። ታላቃቸውም እኛ ባልነው ካልሄድክ እንደውም አንተም ከዚህ አዝዕርት ድርሻ አይኖርህም አለው።
ሁሉም ይሳለቁበትና ከፍተኛ የሆነን ድብደባ ያደርሱበታል። ደጉ ሰውም በደረሰበት ጫናና አስገዳጅነት ያለ ፍላጎቱ በስብሰባቸው ላይ ይካተታል። ወደየቤታቸውም ሲበታተኑ ነገ በጠዋት ድሆች ሳያዩ አዝዕርታቸውን እንደሚሰበስቡ ኢንሻአላህ ሳይሉ በአላህ ቃል ተገባብተው ተለያዩ። አባታቸው የእጭድ ጊዜ ሲደርስ ችግርተኞችን ሰብስቦ የእጭድ ጊዜ እንደደረሰ ይነግራቸው ነበር። ልጆቹ ስብሰባቸውን ጨርሰው ሁሉም ወደየቤታቸው ሲመለሱ ማንም እንዳይሰማቸው እየተንሾኳሸኩ አመሩ። መካከለኛው ወንድማቸው የቻለውን ያክል ቢነግራቸውም የሞተ ሰውን መጥራት ሆነበት። የገንዘብ መውደድ በጣም አውሯቸው ነበር። በመመለስ ላይ ሳሉ መካከለኛ ወንድማቸው ለሚስኪኖች ነገ እንደሚያጭዱ እንዳይነግራቸው በመፍራት በመሐላ አዝዕርታቸው ስፍራ ማንም ሚስኪን እንደማይገባ ቃል ተግባቡ። በማግስቱም ሁሉም ተጠራርተው ወደ አዝዕርታቸው ስፍራ አመሩ። ሁሉም እቅድ ይዘዋል። የአዝዕርቱን ፍሬ ሽጠው በገንዘቡ የሚሰሩበትን አቅደው ጨርሰዋል። ተያይዘው የአዝዕርት ስፍራቸው ሲደርሱ ማንም ያላሰበው አስደንጋጭ ክስተት ተከስቷል። ሁሉም የአዝዕርት ስፍራቸው ነዶ ተቃጥሏል። መጀመሪያ ላይ መንገድ ስተናል፣ ይህ የኛ አዝዕርት አይደለም በማለት ተነጋገሩ። ነገሩ ግን በደንብ ሲመለከቱት ያ ድሆችን አናስገባም ያሉበት ራሱ አዝዕርታቸው ሆኖ ተገኘ። ይህን ጊዜ ነበር ያሰቡት ሐሳብ ጥፋት እንደሆነ የተረዱት። በዚያም ምክንያት አላህ ቅጣቱን እንዳወረደባቸው ያስተዋሉት። ይህ ሰዓት ላይ ነበር መካከለኛቸው የተሻለ አቅልና ብስለት የነበረው እንዲህ ያላቸው፣ አለም አቁል ለኩም ለውላ ቱሰቢሑን። ያኔ ለምስኪኖች ላትሰጡ እርስ በርስ ቃል ስትገባቡ አላህን አታጠሩም? በሰጣችሁ ጸጋ ለምስኪኖች በመስጠት አላህን አታመሰግኑም አላልኳችሁም ነበረ? ሲል ጠየቃቸው። ቃሉ ሱብሓነ ረቢና ኢና ኩና ዛሊሚን። ጊዜው ካለፈና ቅጣት ከደረሰባቸው በኋላ ለጌታችን ጥራት ይገባው እኛ በዳዮች ነበረን በማለት ይጸጸታሉ። ፈአቅበለ ባዕዱሁም ዐላ ባዕድ የተላወሙን። እርስ በርስም መወቃቀስን ጀመሩ። አንተ ነበርክ ይህንን ሐሳብ ያመጣኸው። አንደኛቸው ደግሞ እንደውም አንተ ነህ ድህነትን አስፈራርተህን ገንዘብ እንድንሰበስብ ያደረከን በማለት ይወቃቀሱ ጀመር። ቃሉ ያ ወይለና ኢና ኩና ዛሊሚን ዓሳ ረቡና አን ዩብዲለና ኸይረን ሚንሃ ኢና ኢላ ረቢና ራጊቡን። ምን አይነት ጥፋት ነው ያጠፋ ነው? በጣም ከፍተኛ ጥፋትና ቅጣት አለብን። ጌታችን ካልማረን ምስኪኖችን በመከልከል አመፀኛና ድንበር አላፊዎች ነን። ወደ አላህ በመመለሳችን ምናልባት አላህ የተሻለ ነገር ይተካልን ይሆናል። እኛም ወደ ጌታችን ተመላሾችና ፈላጊዎች ነን አሉ። አላህም ጥፋታቸውን ያየው ጌታ ምስኪኖችን የከለከሉበትን ንብረት እንደ ሶሪም ሆና እንድታነጋ አደረገ። ታላቁ የእውቀት ሊቅ ኢብኑ አባስ ረዲየላሁ ዐንሁ ስለ ሶሪም ባለቤቶች ሲናገር እንዲህ አለ። በእሳት እንደተሸፈነች ሌሊት ሆና ነጋች በማለት ይተረጉመዋል። ለአላህ ትልቅ እልቅናና ጥራት ይገባው። ስንት ሰው አለ አላህ ሀብትና ንብረትን ሰጥቶት ወለድን በመብላቱ ያልነበረ አድርጎ የሚያጠፋበት። ስንት ሰው አለ አላህ ብዙ ንግስናና ሀብትን ሰጥቶት የሚስኪኖችን ሐቅ በመከልከሉ ጸጋውን እንደ ሶሪም ባለቤቶች የሚነፍገው። እነዚህ ሰዎች አላህ ከሰጣቸው ታላቅ ሀብት ከሱ አንዱን ድርሻ ለድሆች በመከልከላቸው ሙሉ ንብረታቸውን አላህ አወደመው። አላህ ሱብሓነሁ ወተዓላ ታላቁ ጌታችን እንቅልፍም ሆነ እንግልጃ የማይዘው ጌታ አንዴም ፍጥረታቶቹን ከማስተናበር ዘንግቶ አያውቅም።